ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ መደበኛ ትምህርቱን እጀምርላችኋለሁ። ሼር ላይክ ፎሎ እያደረጋችሁ እንግዲህ የእግዚአብሔርን ቃል እንድታጠሙ በአክብሮት ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው መጻሕፍት እንዲጀምሩ በአብ ስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራጺ ምንም ላጠይቁ አካላት አንዱን ሶስት አንድነታቸውንም ለማስረዳት ሶስቱን አንድ ብለን አምነን እንጀምራለን። ዘሃዱ ሰለስቱ ወንዘ ሰለስቱ አሃዱ እንዳሉ ሰለስቱ ምዕት በሃይማኖት አበው እምቅድመ ዓለም ከአብ ያለ እናት መወለዱን እምቅድመ ዓለም ከአብ ያለ እናት መወለዱ አንድ ልደት፣ በዚህ ዓለም ቅድስት ድንግል ማርያም ከምትሆን ከመቤታችን ያለ አባት መወለዱ አንድ ልደት፣ ሁለት ልደት ወልደ አብ ወልደ ማርያም በተዋሕዶ ከበረ። ሃይማኖት ይሄ ነው። ነአምን ክልኤተ ልደታተ እንዳሉ ሳዊሮስና ባስልዮስ በሃይማኖት አበው ቀድሞ ሐዋርያት ሰብአ አርድእት ሰለስቱ ምዕት እነሱን የመሰሉ ሊቃውንት የተናገሩት ያስተማሩት በኢትዮጵያ ከከሳቴ ብርሃን ሰላማ ጀምሮ እስከ አቡነ ማቴዎስ ድረስ ከእስክንድሪያ ተሹመው ወደ ሀገራችን ኢትዮጵያ የመጡ 111 ሊቃነ ጳጳሳት ያስተማሩት የተናገሩት ዛሬም የተሾሙ አባቶቻችን የሚያስተምሩት በመንግስት በሊቃነ ጳጳሳት በጉባኤ ተገልጾ የሚነገር የጸና የቀና የጎላ የተረዳ ሃይማኖት ሁለት ልደት በተዋሕዶ ከበረ ነው። ከዚህ ሃይማኖት ወጥቶ በቅባት የባሕርይ ልጅ ሶስት ልደት የጸጋ ልጅ የሚል ግን ቀድሞ ሐዋርያት ሰብአ አርድእት ሰለስቱ ምዕት ኋላም በየጊዜው የተነሱ መምህራን ሊቃውንት አውግዘውታል፣ ረግመውታል። ዛሬም የተወገዘ የተረገመ ነው። እግዚአብሔር ያደረበት አእምሮ የቀና ሰው ይህን ነገር ይስማ፣ የቀናውንም የተዋሕዶን ሃይማኖት ይማር፣ ይመራመር፣ ይወቅ፣ ይረዳ። ይኸውም በእውነት ነው። ሐሰት የሚናገረውን ስለ ሃይማኖት እግዚአብሔር በነፍስም በስጋም አላውቅም ይበለው። የኢትዮጵያም ሰው ሌላ ሃይማኖት መማር አይገባውም፣ አይማር። መጀመሪያ ኢትዮጵያ ያመነች በኦርቶዶክስ ሃይማኖት በአቡነ ሰላማ ስብከት ነውና ከተግባረ ስጋ ከተግባረ ነፍስ አስቀድሞ የቀናን ሃይማኖት ይማሩት ዘንድ ይገባል። በቅድመ ኩሉ ንትመሃር ሃይማኖት እንዳሉ ሰለስቱ ምዕት ሃይማኖት መሰረት ምግባር ህንፃ ነውና አስተናደፍኩ መሰረተ ከመጠቢብ ሊቀ ጸረፍት ወመሰረቱ ለልዩ ኢየሱስ ክርስቶስ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 አሚን እሰ መሰረት ይእቲ ወካልያኒሃኒ ህንፃውን ቅሙንቱ እንዳለ ዮሐንስ አፈወርቅ በዘጠነኛው ድርሳን ቅጽሩ መሰረቱ ያልጸና ቤት ከቀን ወራሪ ከሌሊት ሰባሪ አያድንም። የቀና ሃይማኖትም የሌለው ምግባር ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት አያድንም። ፍጹም እስላም መሆን ነው። ዘየአመነ ወዘይተጠምቀ ይደየን እንዳለ ማርቆስ ምዕራፍ 16 ከቁጥር 16 ህንፃው ጠፈሩ ያልጸና ቤት ከሌሊት ቁር ከመዓልት ሐሩር አያድንም። በጎ ምግባርም የሌለው ሃይማኖት ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት አያድንም። ነፍስ የተለየው ስጋ ልንቀሳቀስ ልነሳ ልቀመጥ ልረፍ ሊል እንዳይቻለው በጎ ምግባር የሌለው ሃይማኖት ድዊ ልፈውስ ሙት ላንሳ ትምህርት ታምራት ልስራ ቢል አይቻለውም። ነፍስ እንደተለየው ስጋ የሞተ ነው እንጂ ከመስጋ ዛልዎ መንፈስ ምውት ውእቱ። እሺ ከማሁ ሃይማኖትኒ እንተ አልባቲ ምግባረ ሰናይ ምውት ይእቲ ለሊሃ እንዳለ ያዕቆብ ምዕራፍ 2 ከቁጥር 25 ቅጽሩ መሰረቱ ህንፃው ጠፈሩ የጸና ቤት ከሌሊት ሰባሪ ከቀን ወራሪ ከሌሊት ቁር ከመዓልት ሐሩር ያድናል። የቀና ሃይማኖት ከበጎ ምግባር በጎ ምግባር ከቀና ሃይማኖት አንድ ሆኖ የጸና እንደሆነ ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት ያድናል። ኋላም ፍጹም መንግሥተ ሰማያት ያገባል። ዘአምነ ወዘተጠምቀ ይድሃን ወኩሉ ይትካሃል ለዘያአምን እስመ ዘእንበሌሰ ይትክሉ ገቢረ ወይም እንትኒ እንዳለ ዮሐንስ ምዕራፍ 15 ከቁጥር 5 ጻድቅ እሰ አሚን ይሃዩ እንዳለ ዕንባቆም ምዕራፍ 2 ከቁጥር 4። እንግዲህ ይሄንን ጀምሬያለሁና ሼር ላይክ ፎሎ አድርጉ። ቃለ ሕይወት እግዚአብሔር ያሰማን። በጣም የሚያምር የሚጣፍጥ ነው። በደንብ አድርጋችሁ በንጹህ ልቦና ጠዋትም ማታም እንድታዳምጡት በእግዚአብሔር ስም ጠይቃለሁ። ሼር ፎሎ ላይክ ላይ እያደረጋችሁ ሌሎች ምዕመናንም እንዲሳተፉ እድሉን ያላገኙ እንዲያገኙ ለወዳጆቼ እድሉን ሰጥቼ እያስደመጥኩ ነው። ነገ ይቀጥላል። እንግዲህ በየጊዜው ይቀጥላል። አሁን ይሄ ትምህርት ሃይማኖት ቁጥር 1 ብዬ ነው የምጀምረው። ቁጥር 2 ቁጥር 3 እያልኩ እስከሚያልቅ ድረስ እቀጥላለሁ። ለነበረን ቆይታ አመሰግናለሁ። ግድፈት ካለ ስህተት ካለ ተቃውሞ ካለ ሼር ላይ ፖስት ማድረግ ትችላላችሁ፣ መጻፍ ትችላላችሁ፣ ቀጥታ መደወል ትችላላችሁ ማለት ነው። ይህ እግዚአብሔር ቃል ትክክለኛው ኦርቶዶክስ ሃይማኖት ማለት ጥርት ብሎ የሚነገር እንደዚህ ነው የሚገለጽና
ገና በሚገርም ሁኔታ አስረዳችኋለሁ። ለነበረ ግን ቆይታ ይቆየን። አመሰግናለሁ።